ልጆች ሚስተር ካለም ባላለው ከስኩል ኦፍ አሜሪካና ትምህርት ቤት ነው። ዛሬ አንድ ጨዋታ ከናንተ ጋር ልንጫወት መተናል። እዚህ ጋር 3 ተማሪዎች አሉ። ጨዋታው የሚሆነው ከዚህ ውሃ እየቀዱ እዚህ ላይ መሙላት ነው። ሞልቶ የጨረሰ ተማሪ አሸናፊ ይሆናል ማለት ነው። እሺ ጨዋታውን ለመጀመር ዝግጁ ናችሁ? አዎ። እሺ አዶኒያስ እዚህ ጋር ያለው ተማሪ አዶኒያስ ይባላል። እሷ ደግሞ ዳሊና፣ እዚህ ጋር ደግሞ ናታን የሚባሉ 3 የነርሰሪ ተማሪዎች ወይም የአንደኛ ዓመት ተማሪዎች አሉ። እሺ አሁን ጨዋታውን እንጀምራለን። ዝግጁ ናችሁ? አዎ። እሺ ጨዋታውን ለመጀመር ዝግጁ ከሆናችሁ 1 2 3 ስል ትጀምራላችሁ። እሺ 1 2 3 ጀምሩ። ዳሊና ጨርሳለች። ጎበዝ አንደኛ። ጎበዝ ጨርሷል። ጎበዝ አዶኒም ጨርሷል። ስለዚህ 3ቱም አሸናፊዎች ናቸው። ጎበዞች ልጆች እንዳያችሁ 3ቱም አሸናፊዎች ነበሩ። የመጀመሪያው ጨዋታ ይሄን ይመስል ነበር። ሌሎች ጨዋታዎችን ደግሞ እናያለን። ይቀጥላል። እሺ ልጆች የቅድሙ ጨዋታ በጣም ደስ ይል ነበር አይደለ? አሁን ደግሞ ሌላ አይነት ጨዋታ ይዘን መተናል ወደ እናንተ። በጣም እንደምትወዱት እርግጠኞች ነን። እዚህ ጋር 5 ተማሪዎች አሉ። እዚህ ጋር ደግሞ 4 ወንበር አለ። የጨዋታው ህግ የሚሆነው ተማሪዎች አረንጓዴ ሲባል ይዞሩና ቢጫ ሲባል መቀመጥ ነው። ወንበሩ ላይ ያልተገኘ ተማሪ ከጨዋታው ውጪ ይሆናል ማለት ነው። መገፋፋት፣ ሰው ላይ መቀመጥ አይቻልም። እሺ ልጆች? እሺ ጨዋታውን እንጀምር። ለመጀመር 1 2 3 አረንጓዴ ስል መዞር ነው። አረንጓዴ ቢጫ። እሺ ዜማ ከጨዋታው ውጭ ሆናለች። እሺ እንቀጥላለን። አረንጓዴ ቢጫ። እሺ አሚን ከጨዋታው ውጭ ሆኗል። አረንጓዴ ቢጫ። እሺ አሁን 2 ተማሪዎች ቀርተውናል። አንድ ወንበር ላይ የተቀመጠው ብቻ ነው አሸናፊ ሊሆን የሚችለው። አረንጓዴ ቢጫ። የጨዋታው አሸናፊ ማኩ ሆኗል። ሁሉም ግን በጣም ጎበዞች ነበሩ አይደለም? ስለዚህ እናጨብጭብላቸው ለሁሉም። ቀጣዩን ጨዋታ ደግሞ እንጫወታለን። አብራችሁ ነው። አሁን ደግሞ 3ኛውን ጨዋታ አብረን ልንጮት በዚህ ያለ። በሁለቱ ጨዋታዎች በጣም ደስተኛ እንደሆናችሁ በጣም እርግጠኞች ነን። አሁን 3ኛ ጨዋታው የሚሆነው የ3ኛ ዓመት ተማሪዎችን እዚህ ጋር አቅርበናል። 5 ተማሪዎች አሉ። እዚህ ጋር ምጠራላቸውን ባለ 1 እግር ፊደል ወይም ባለ 2 ወይም ባለ 3 እግር ፊደል ስል መርጦ ያወጣ ተማሪ ጎበዝ ነው ማለት ነው። ወይም ፊደሉን በደንብ ያውቃል ወይም ተረድቶታል የሚለውን እናውቃለን ማለት ነው። ስለዚህ ልጆች ጨዋታው የሚሆነው እዚህ ጋር ባለ 1 ባለ 2 እና ባለ 3 እግር ፊደላት አሉ። ፊደላቱን ስጠራላችሁ ማንሳት ማለት ነው። እሺ ገብቷችኋል? እሺ እንጀምር አይደለ? እሺ ለመጀመር 1 2 3 ባለ 2 እግር ፊደል የሆነውን ታነሱልኛላችሁ። እሺ ጎበዝ። 3ቱ ተማሪዎች ባለ 2 እግር ፊደል የሆነውን እያሳዩን ነው ማለት ነው። አጨብጭቡ ለራሳችሁ። ባለ 1 እግር ፊደል የሆነው እሺ ጎበዞች ናቸው። 4ቱም አጨብጭቡላቸው። ለ5ቱም አጨብጭቡ ለራሳችሁ በደንብ። ባለ 3 እግር ፊደል የሆነው እናነሳለን። እሺ መገፋፋት አይቻልም። በስርዓት
ጎበዞች ናችሁ ሁላችሁም። ለራሳችሁ በደንብ አጨብጭቡ። በደንብ ልጆች እንዴት ነበረ ጨዋታው? አሪፍ ነበር አይደለ? ፊደላትን በደንብ ትለያላችሁ አይደለ? ባለ 1 እግር፣ ባለ 2 እግር፣ ባለ 3 እግር የሚባሉትን በደንብ ለይታችሁ አንስታችኋል አይደለ? ስለዚህ ወላጆችም ልጆች በደንብ ፊደላትን እንዲለዩ በቤታቸው ሲሆኑ መጽሐፍትን እንዲያነቡ እንድታግዟቸው በዚሁ መልእክታችን እናስተላልፋለን። ቀጣዩ ጨዋታ ይቀጥላል። ጨዋታው ቢሆነው ኳሱ ጎማዎች ውስጥ አሉና ኳሱን ከጎማው ውስጥ እናወጣና ሮጠን ሄደን ባስኬት ውስጥ እንከትና ከባስኬቱ መልሰን ደግሞ ጎማ ውስጥ ከቶ ወደ ቦታው የተመለሰ ተማሪ አሸናፊ ይሆናል ማለት ነው። ገብቷችኋል? ጨዋታውን ለመጀመር ዝግጁ ናችሁ? እሺ 1 2 3 አኪያ ኤሊያና ኤስሮም ኤሊያና ኤስሮም። ጎበዞች በደንብ እናጨብጭብላቸው። ኤስሮም አሸናፊ ሆኗል፣ ግን ሶስቱም ጎበዞች ነበሩ አይደለ? ስለዚህ በደንብ እናጨብጭብላቸው። በደንብ ልጆች እያሳለፍነው ባለው ጊዜ በጣም ደስተኞች እንደሆናችሁ ተስፋ እናደርጋለን። አሁን ደግሞ የመጨረሻው ጨዋታ ላይ ደርሰናል። ጨዋታውን ቢሆነው ሁለት ተማሪዎች አሉ። ወንበሮቹ እዚህ ጋር ተደርድረዋል። አካሄዳቸው የሚሆነው ዚግዛግ መሮጥ፣ ከዛ ያለው አንዱ ወንበር ላይ መቀመጥ፣ ቀድሞ የተቀመጠ ተማሪ አሸናፊ ይሆናል ማለት ነው። ለመጀመር 1 2 3 ዚግዛግ መስራት ግዴታ። ማህሌት ኤሊያብ፣ ማህሌት ኤሊያብ። እሺ ማህሌት አሸናፊ ሆናለች። በደንብ እናጨብጭብላት። በደንብ ሁለቱም በጣም ጎበዝ ተወዳዳሪ ነበሩ አይደለ? ስለዚህ በደንብ እናጨብጭብላቸው። በደንብ ጎበዞች። እሺ ልጆች በነበረን ጨዋታ በጣም ደስተኞች እንደነበራችሁ ተስፋ እናደርጋለን። የማስታወስ ችሎታ እንቅስቃሴ ማድረግንና ነገሮችን ፈጥነን ማድረግን እንደተማራችሁበት ተስፋ እናደርጋለን። እናንተም በየቤታችሁ ሆናችሁ ጨዋታውን እንድትጫወቱ እናሳስባለን። ስለነበረን ጊዜ እናመሰግናለን። ቻው ልጆች።